የሥላሴ አማኞች የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙሮች በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ዛሬ አንዱ ስለ ሁሉ ሞተ በሚል ርዕስ ከእግዚአብሔር ቃል የምንማርበት ጊዜ ይሆናል። ይህ አንዱ ስለ ሁሉ ሞተ የሚለው ቃል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ይገኛል። ይህንን ኃይለ ቃል ርዕስ በሕይወታችን ውስጥ ወሳኝ የሆነው ርዕስ በፊታችሁ ቆሜ ስናገር እግዚአብሔርን አመሰግናለሁ። አንዱ ስለ ሁሉ ሞተ። በዚህ ርዕስ ላይ እግዚአብሔር አምላክ የቃሉን እውነት ቃሉ በተጻፈበት የመንፈስ አብርሆት ይገልጥልን ዘንድ እንድንጸልይ ሁላችሁንም እጋብዛለሁ። የዘላለም አምላክ የሰራዊት ጌታ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በኢየሱስ ክርስቶስ ስም አመሰግንሃለሁ። ስምህ ለዘላለም የተባረከና የተመሰገነ ይሁን። ጌታ እግዚአብሔር ሆይ አንዱ ስለ ሁሉ ሞተ በሚል ርዕስ በዚህ እውነት ስንማር ልቦናችንን ለቃልህ ትከፍትልን ዘንድ ጌታ ሆይ ያልዳኑ ሰዎች ወደ ድነት እንዲመጡ የዳኑም በዚህ እውነት እንዲታነጹና ላልዳኑት ይህንን እውነት የሚያደርሱበትን ጥበብና ጸጋ ትሰጣቸው ዘንድ ይህንን ቃል ትጠቀምበት ዘንድ በኢየሱስ ክርስቶስ ስም እለምንሃለሁ። ክብር ሁሉ ለስም ይሁን፣ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አንዱ ስለ ሁሉ ሞተ። በዚህ ርዕስ ላይ ሁለት ጥያቄዎችን እናነሳለን። የመጀመሪያው አንዱ የተባለው ማን ነው? ሁለተኛው ደግሞ ሁሉስ የተባሉት እነማን ናቸው? አንዱን ሁሉም የተባሉትን ተራ በተራ እንመለከታለን። በመጀመሪያም አንዱ ስለ ሁሉ ሞተ በሚለው አረፍተ ነገር ውስጥ አንዱ የተባለው ማን ነው? አንዱ ያልተፈጠረ ድንቅ ነው። ፍጡር ያልሆነ ድንቅ ነው። ይህንን እውነት ለመመልከት በመጽሐፍ ቅዱስ የፍጥረት አፈጣጠር በተዘገበበት መጽሐፍ በኦሪት ዘፍጥረት በመጀመሪያዎቹ 4 ምዕራፎች ላይ ማየት ይህ ድንቅ ያልተፈጠረ መሆኑን ፍጥረት በተፈጠረበት ሰፈር እንቃኛለን። መጽሐፍ ቅዱሳችን ኦሪት ዘፍጥረት ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4ን ስንመለከት እግዚአብሔር አምላክ ፍጥረትን እንዴት እንደፈጠረና በምን መልክ እንደፈጠራቸው የፍጥረት ይዘቶችን የፍጥረት አይነቶችንም የምንቃኝባቸው ምዕራፎች ናቸው። ኦሪት ዘፍጥረት ምዕራፍ 1ን ስንመለከት ገና ከቁጥር 1 ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ይጀምርና ፍጥረታትን በየተራ እንዴት እንደተፈጠሩ ትረካውን ነቢዩ ሙሴ ይቀጥልልናል። ወደ ቁጥር 26 ስንደርስ በምዕራፍ 1 ላይ የምናገኘው አንድ ትልቅ እውነት ነው። ከዘፍጥረት ምዕራፍ 1 ከቁጥር 26 በፊት የተፈጠሩት ፍጥረታቶች በሙሉ የተፈጠሩለትን አካል ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንመለከታለን። እግዚአብሔር ሰውን በመልኩና በአምሳሉ እንደፈጠረው እናገኛለን። ወንድና ሴት አድርጎም ፈጠራቸው ይላል። እግዚአብሔር ሰውን በመልኩና በአምሳሉ ሲፈጥር ልብ በሉ፣ ርዕሳችን አንዱ ስለ ሁሉ ሞተ ነው። እግዚአብሔር በዚህ በዘፍጥረት መጽሐፍ ላይ ከሰው በፊት ስለ ሰው የፈጠራቸው ፍጥረቶች አሉ። ሰው ከተፈጠረ በኋላ ሰው ከወደቀ በኋላ ደግሞ እግዚአብሔር ሌላ የፈጠረው ፍጥረት ተክሎች ደግሞ አሉ። እነዛ ለሰው ልጆች ጎጂዎች በሰው ውድቀት ምክንያት የተፈጠሩ ቢሆን እግዚአብሔር የፈጠረው ፍጥረት ሁሉ ለሰው የፈጠረው ፍጥረት ሁሉ ለሰው የሚጠቅምና
ሰው የሚገለገልበት ነው። ታዲያ አንዱ ስለ ሁሉ ሞተ እያልኩኝ በምናገርበት ርዕስ ውስጥ ስለ ፍጥረት ማንሳት ለምን አስፈላጊ ሆነ? ስለ ፍጥረት ማንሳት አስፈላጊ የሆነበት ምክንያት ይሄ ያልተፈጠረ ድንቅ እዚህ ፍጥረት ሰፈር አለመኖሩን በማስረጃ ለማሳየት ነው። ከፍጥረታት መካከል የተፈጠረለት ሰው በሶስት መንገድ እንደተፈጠረ ይሄው የኦሪት ዘፍጥረት መጽሐፍ በግልጽ ያሳየናል። የመጀመሪያው አባታችን አዳም በምዕራፍ 2 ቁጥር 7 ላይ ስንመለከት እግዚአብሔር አምላክ ከምድር አፈር ሰውን አበጀው ይላል። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይለናል ዘፍጥረት ምዕራፍ 2 ቁጥር 7። ስለዚህ መጀመሪያ የተፈጠረው ሰው ከአፈር ነው የተፈጠረው። ሁለተኛ ደግሞ የተፈጠረው ወደዚህ ዓለም ወደዚህ ምድር ካለመኖር ወደ መኖር የመጣችው በዘፍጥረት ምዕራፍ 2 ቁጥር 21 ላይ እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት፣ ከጎኑም አንዲትን አጥንት ወስዶ ስፍራውን በሥጋ ዘጋው፣ ከአዳም የወሰዳትንም አጥንት ሴት አድርጎ ሰራት ይለናል። ስለዚህ ወደዚህ ዓለም ሁለተኛው በፍጥረት ታሪክ ውስጥ ሁለተኛዋ ሰው እናታችን ሔዋን ናት፣ ከአዳም የጎን አጥንት የተፈጠረች። ሶስተኛ ሰው የተፈጠረበትን መንገድ ደግሞ እንዲሁ መጽሐፍ ቅዱስ ያሳየናል። በዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው ምዕራፍ 1 ከነገረን በኋላ ቁጥር 28 ላይ ለወንድና ለሴት ለአዳምና ለሔዋን ብዙ ተባዙ ምድሩን ሙሏት ሲል የቡራኬን ቃል በእነሱ ላይ ተናግሯል። ይህ የቡራኬ የእግዚአብሔር ቃል የስነ ተዋልዶ የመባዛት ሕግ ነው። እዚህ ጋር አንድ ጥያቄን ጠይቅ ይሆናል። ዘፍጥረት ምዕራፍ 1 ላይ ወንድና ሴት አድርገው መፈጠራቸውን መጽሐፍ ቅዱስ ከገለጸልን በኋላ ዘፍጥረት ምዕራፍ 2 ላይ ደግሞ ለየብቻ የተፈጠሩበትን ነገር ማሳየቱ ምንድነው የሚለው ጥያቄ ሳይነሳ እንደማይቀር አስባለሁ። ዘፍጥረት ምዕራፍ 1 ዋና ዋና ሐሳብ ዋና ዋና ታሪኩን የተጠቀለለበት ሲሆን ምዕራፍ 2 ደግሞ ትንታኔን በተለይም ሰውን በሚመለከት ነቢዩ ሙሴ ሲተነትንና ሲያብራራልን ነው የምናየው። ስለዚህ በሁለቱ ምዕራፍ መካከል ምንም አይነት ግራ የሚያጋባ ነገር እንደሌለ በዚህ መልኩ ልናስተውል እንችላለን። ከአጠቃላይ ሐሳብ ወደ ዝርዝር ሐሳብ በመምጣት ነቢዩ ሙሴ ያስረዳናል። አንዱ ስለ ሁሉ ሞተ። ይህንን እያልኩ ስለ ፍጥረት እያነሳው ይህ አንዱ ማን? ያልተፈጠረ ድንቅ ነው። ሰው በሶስት መንገድ እንደተፈጠረ እየተመለከትን ነው። ከአፈር አዳም፣ ከአዳም የጎን አጥንት ሔዋን የስነ ተፈጥሮ የመባዛት ሕግ የስነ ተዋልዶ የመባዛት ሕግ እግዚአብሔር ፈጠረ። ያ በዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም ሚስቱን ሔዋንን አወቀ፣ ጸነሰች፣ ወንድ ልጅ ወለደች የሚል ቃል እናገኛለን። ልብ በሉ ወገኖች ሆይ ሰው የተፈጠረው በሶስት መንገድ ነው። አሁን ይህንን ያልተፈጠረ ድንቅ ከነዚህ ከሶስቱ መንገድ በየትኛው ነው የመጣው ብለን እንጠይቅ። እንደ አዳም ካፈር ነው? በፍጹም አዳም ብቻ ነው ካፈር የተፈጠረው። እንደ ሔዋን ከአዳም የጎን አጥንት ወይም እሱ ከነበረበት ዘመን ከሆነ አጥንት በፍጹም ሔዋን ብቻ ናት ከአዳም የጎን አጥንት የተፈጠረችው። በስነ ተዋልዶ የመባዛት ሕግ የተፈጥሮን ስርዓትን ጠብቆ የጋብቻ ፍሬ ወጥቶ በወንድና በሴት በባልና በሚስት የጋብቻ ውጤት ሆኖ ነው ይሄ አንዱ የመጣው? በፍጹም በዚህ መንገድም አልመጣም። ታዲያ ሰዎች ሁሉ በሶስተኛው በስነ ተዋልዶ የመባዛት ሕግ መጥተው እያሉ ይሄ አንዱ ስለ ሁሉ የሞተው ከዚህ መንገድ ውጪ የመጣበት ምክንያት ምንድን ነው? ይሄ አንዱ ያለውስ
ጳውሎስ አንዱ ስለ ሁሉ ሞተ የሚለው አንድ ያለውስ ማን ነው? እሱ ይሄ አንዱ ወገኖች ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሰው በተፈጠረበት ሰው ካለመኖር ወደ መኖር በመጣበት መንገድ አልመጣም። ኢየሱስ ክርስቶስ የሥጋ አባት አልነበረው። ኢየሱስ ክርስቶስ የተወለደባት ቅድስት ድንግል ማርያም ድንግል ነበረች። ምንም እንኳን ለባል የተሰጠች የታጨች እንደ ማንኛውም ሴት የክብሯን የወጓን የሰርጓን ቀን የምትጠብቅ ብትሆንም እግዚአብሔር በዛ ፕሮግራም ማከል በሷና በእጮኛዋ ዮሴፍ ፕሮግራም በቤተሰቦቿ ፕሮግራም መካከል ጣልቃ በመግባት ድንግል እያለች መልአኩ ገብርኤልን ወደ እርሷ በመላክ ኢየሱስ በሷ ተጸነሰ። ይሄ ድንቅ ፍጥረት ሰፈር የለም፣ አልተፈጠረም። ታሪኩም ደግሞ ከመጸነስ አይጀምርም። ይሄ በፍጥረት ታሪክ ውስጥ ፍጥረት ሰፈር የሌለው ኢየሱስ ማን ነው? በሁለተኛ ነጥብ ላይ ስንመለከት ይሄ ያልተፈጠረ ድንቅ ስለ ሁሉ የሞተው አንዱ ፍጡር አይደለም፣ ደግሞ ፈጣሪ ነው። በዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ቃል ላንብብላችሁ። ሐዋርያ ዮሐንስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በአጸደ ሥጋ ምድር ላይ በነበረበት ወቅት አብሮ የነበረ ከ12ቱ ሐዋርያት አንዱ የሆነ ወደ ኢየሱስ ደረት የሚጠጋ ሰው ነው። እሱ እንደዚህ አለ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ቁጥር 3 ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነ። ይሄ ቃል የተባለው ማን? በዚህ ክፍል ላይ ቃል ተብሎ ዮሐንስ የሚገልጥልን በዚህ ምዕራፍ አውድ ውስጥ ወገኖች ወይ ኢየሱስን ነው ቃል የሚለው። ይሄ ቃል የተባለው ኢየሱስ በመጀመሪያ ነበር። ይህ መጀመሪያ ነቢዩ ሙሴ ከሚጠቅሰው መጀመሪያ ይለያል። ነቢዩ ሙሴ የሚጠቅሰው መጀመሪያ በሰው ሂሳብና ስሌት ቀመር ውስጥ የሚቆጠር ዕድሜ ነው። ዮሐንስ የሚጠቅሰው በመጀመሪያው ሲል ግን መጀመሪያ የሌለው መጀመሪያ ነው። ስለዚህ መጀመሪያ በሌለው መጀመሪያ ቃል ነበር። በማይቆጠር ዘመን ከዘላለም መነሻ በሌለው ጊዜ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር። ስለዚህ ሐዋርያው እንደዚህ ይለናል፣ ይህንን ቃል የዘላለም አምላክ ነው ይለናል። እዚህ ቁጥር 3 ላይ የዘላለም አምላክ የሆነው ራሱ ደግሞ ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ ምን ማለት ነው? ሁሉ በእርሱ ተፈጠረ ማለት ነው። ከሆነውም አንዳች እንኳን ያለ እርሱ አልሆነው፣ ከተፈጠረውም አንዳች እንኳን ያለ እርሱ አልተፈጠረም። እርሱ የተባለው ማን ነው? በዚህ ክፍል ላይ ኢየሱስ ነው ወገኖች ወይ። ሁሉ በኢየሱስ ተፈጠረ፣ ከተፈጠረው ሁሉ ያለ ኢየሱስ የተፈጠረ አንዳች የለም ብሎ ነው ዮሐንስ በግልጽ የሚነግረን። አንዱ ስለ ሁሉ ሞተ። ይህ የሞተው አንድ ፈጣሪ ነው። ስሙ ለዘላለም የተባረከና የተመሰገነ ይሁን። ይህ አንዱ ፍጡር አይደለም፣ ደግሞ
ፈጣሪ ነው። አሁን ይህንን ያልተፈጠረ ድንቅ ደግሞ የሁሉ ፈጣሪ የሆነው የፍጥረት ሁሉ ፈጣሪ የሆነው ይሄ ኢየሱስ የዘላለም አምላክ የሆነ የሁሉ ፈጣሪ የሆነ እንዴት አድርጎ ነው ስለ ሰው ልጆች የሚሞተው? ፈጣሪ ይሞታል እንዴ የሚል ጥያቄ በአእምሮአችን ውስጥ ያቃጭላል። አዎ በመሞት ደረጃ ፈጣሪ አይሞትም፣ አምላክ አይሞትም። ግን የማይሞተው የሚሞትን አካል ገንዘቡ በማድረግ የማይሞተው ለሚሞትለት አካል በሚሞት ማንነት በመገለጥ ወደዚህ ምድር መጣ። ዮሐንስ ወንጌል ያነበብኩላችሁ ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። ይበልጥ ከቁጥር 9 ጀምሮ ላንብበው። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ አልተወለዱም። ቃልም ሥጋ ሆነ። ቃልም ሥጋ ሆነ። ይሄ ሥጋ የሆነው ቃል ማን? ያልተፈጠረ ድንቅ ፍጥረት ሰፈር የሌለ ደግሞ ፈጣሪ ነው ያልነው ሁሉን የፈጠረው ወደዚህ ምድር ሲመጣ ቃል ሥጋ ሆነ። ቃል የዘላለም አምላክ ነው። ቃል የሁሉ ፈጣሪ ነው። ታዲያ ይሄ የሁሉ ፈጣሪ የሆነው ይሄ የዘላለም አምላክ የሆነው ሥጋ ሆነ ሲል ይሄ ሥጋስ ምን አይነት ሥጋ ነው? ይህ ሥጋ ለመረዳት ቁጥር 13 ከፍ ብለን እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ወይም ከወንድ ፍቃድ አልተወለዱም። ስለዚህ በዚህ ክፍል ላይ ሰው ይጠቀሳል፣ ጾታ ይጠቀሳል፣ ወንድ የሚባል ሥጋ ይጠቀሳል፣ ተጠቅሷል። ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለደም ሲል ይሄንን ሥጋ የሚለውን የሚያሳየው ወገኖች ሆይ ሰው መሆኑን ነው። ቃልም ሥጋ ሆነ ሲል ቃልም ሰው ሆነ ማለት ነው። እንግዲያውስ ቃልም ሰው ሆነ ካለ ቃል ደግሞ የዘላለም አምላክ ከሆነ ቃል የሁሉ ፈጣሪ ከሆነ ቃል ራሱ እግዚአብሔር ከሆነ እግዚአብሔርም ሰው ሆነ። እግዚአብሔርም ሰው ሆነ። ለምን ሰው ሆነ? እግዚአብሔር ለምን ሰው መሆን አስፈለገው? እግዚአብሔር ሰው መሆን የፈለገበት ምክንያት አንዱ ስለ ሁሉ ሞተ የተባለው ቃል ይፈጸም ዘንድ አምላክ በአምላክነቱ ስለማይሞት አምላክ ለሰው ለመሞት ሰው ሆነ። የማይሞተው በሚሞት አካል ተገለጠ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሰው ሆነ ሲል ወንጌሉ ሰው የሚመስል ሰው ሳይሆን በእርግጥም ሰው ሆነ። አምላክ ሰው ሆነ። ይሄ ከአይምሮ በላይ ነው ወገኖች ሆይ። ይሄ በአእምሮአችን አስበነው መርምረነው አስልተነው ቀምረነው ደምረን ቀንሰን አባስተን አካፍለን ይኸው ልንለው የምንቸገረው ከአይምሮአችን በላይ የሆነ አስደናቂ
የመለኮት ፍቅር የተገለጠበት የእግዚአብሔር ዘላለማዊ እውነት ነው። አንዱ ስለ ሁሉ ሞተ። የዘላለም አምላክ የተባረከ ይሁን። አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ። ይሄ አንድ ስለ ሁሉ የሞተው እሱ ማን ነው? ያልተፈጠረ ፍጡር ያይደለ ድንቅ ነው። ፍጥረት ሰፈር ፈለግነው የለም። እሱ ከአፈር አልተፈጠረም። እሱ ከአዳም የጎን አጥንት አልተፈጠረም። እሱ በስነ ተዋልዶ ሕግ አልተፈጠረም። እዚህ ጋር ወገኖች ሆይ ልብ በሉ። አንዳንድ ሰዎች እንዲህ ሲሉ አደምጫለሁ። ፈጣሪ ሰውን በሶስት መንገድ መጀመሪያ ፈጥሮ በአራተኛ ደግሞ ፈጥሯል። በአራተኛ የፈጠረበት ምክንያት ደግሞ የጎደለውን ሊያሟላ ነው። ስለዚህ ይሄ ኢየሱስ የምትሉትም በአራተኛ መንገድ የተፈጠረ እንጂ ፈጣሪ አይደለም ሲሉ ሊሞግቱ ይፈልጋሉ። ይህን ነገር ማጥራት አስፈላጊ ነው። ልብ በሉና ስሙኝ። አዳም ከአፈር ብቻ እንደተፈጠረ፣ ሔዋን ደግሞ ከወንድ እንደተፈጠረች፣ ሶስተኛው ሰው ደግሞ ቃየል፣ ከቃየልም በኋላ የመጡት ሁሉ ከወንድና ከሴት እንደተፈጠሩ፣ አራተኛ ደግሞ ያስፈልግ ነበረ። ያለ ወንድም ያለ ሴትም የተፈጠረ አዳም አንድ ስላለ፣ በወንድ ብቻ የተፈጠረች ሔዋን ስላለች፣ በወንድም በሴትም የተፈጠረ ሶስተኛው ሰው ስለቀጠለ፣ አራተኛ ደግሞ በሴት ብቻ የሚፈጠር ያስፈልግ ስለነበረ አራተኛውን ፈጣሪ ኢየሱስን በዚህ በአራተኛው መንገድ ፈጠረውና የተሟላ አደረገው ብለው የሚያስተምሩ ሰዎች አሉ። ይህ ትምህርት ስህተት ለመሆኑ በማስረጃ ላሳያችሁ። ኢየሱስ የመጣበት ጊዜና አዳም የተፈጠረበት፣ ሔዋን የተፈጠረችበት፣ በአዳምና በሔዋን አማካይነት የተፈጠሩትን ሰዎች ጊዜ ተመልከቱ። ስለዚህ ኢየሱስ በመጣበት ጊዜ ኢየሱስን ፍጡር ለሚሉ ሰዎች በፍጥረት ሰው በተፈጠረበት ጊዜ በብዙ ሺህ ዓመታት ከፍተኛ ርቀት አለ። ታዲያ ፈጣሪ አራተኛ መንገድ መፍጠር ካስፈለገው ይህንን ያክል ለሺህ ዓመታት ምን ነው መቆየት አስፈለገው? ለምን መጀመሪያ እዛው አካባቢ አይፈጥርም? ሶስቱ ቅርብ እንደሆነ ሁሉ አራተኛው ለምን አራቀው? ቆይቶ አስቦ ዕውቀት ጨምሮ ትዝ ብሎት የጎደለ ሊያሟላ ነው። ይሄ ደግሞ አምላክን ድምፅን ከፍ አድርጎ ከመሳደብ አይተናነስም። ወገኖች ሆይ የሚያድገው የሰው ዕውቀት ነው። የሚጨምረው የሰው ዕውቀት ነው። የሚሻሻለው የሰው ዕውቀት ነው። የእግዚአብሔር ዕውቀት ከመጀመሪያ ሙሉ ነው። ከመጀመሪያ ፍጹም ነው። እነዚህ ሰዎች ይህን አራት ሲያቀርቡ እንደ ማስረጃ የሚያደርጉትን አንድ ነገር ያቀርባሉ። በአንድ ቤት ውስጥ ወንድ ብቻ የሚወልዱ አሉ፣ ሴት ብቻ የሚወልዱ አሉ። ሁለተኛ፣ ሶስተኛ ሴትም ወንድ የሚወልዱ አሉ። አራተኛ ደግሞ ወንድም ሴትም የማይወልዱ መካን አሉ። ይሄ አራት ለአራት ማሳያ አድርገው እንደ ማስረጃ ያቀርባሉ። ይሄም ትልቅ ስህተት ነው። ታራ ከንቱ የሰው ሂሳብ ቀመርና የማያዋጣ ፍልስፍና ነው። ለምን አራት ጋር ሳትቆሙ አምስት ማድረግ ትችላላችሁ? እሺ መካን ላይ የማይወልዱ አለ፣ ይቆም ቆይተው የሚወልዱ አሉ። ከነጭራሹ የማይወልዱ እንዳሉ ቆይተው እነዚህ ሰዎች መካን ናቸው አይወልዱም በቃ ሲባል የሚወልዱ አሉ። አምስት ሆና አረ ስድስት መሆን ይቻላል። ሚስትየው ማትወልድ ወንድየው ግን ደግሞ መውለድ የሚችላል። ስድስት ተመልከቱ።
7 ሚስትም መካን ወንድም መካን የሆኑ ደግሞ ሁለቱም መውለድ የማይችሉ ደግሞ አሉ። አራውንም እንቀጥለው ወደ 8ኛ መንታ መንታ ወንድ ደግሞ ይወልዷል። አራውንም እንቀጥል መንታ መንታ ሴት ደግሞ ይወልዷል። ሴት ብቻ መንታ ወንድና ሴት ደግሞ እየደባለቁ ይወልዷሉ። ስለዚህ ይሄኛው አይሰራም። ማሳያው ንጽጽሮሹ አይሰራም። ትክክል አይደለም። የሆነ የሚዛን ጉዳይ አይደለም። የሙሉ የጎዶሎ ቁጥር ጫወታ ጉዳይ አይደለም። በዚህ አንዱ ስለ ሁሉ የሞተውን ኢየሱስ የዘላለም አምላክ ሆኖ ሳለ ለኔና ለእናንተ ለሰው ልጆች ሁሉ ሰው በመሆን የሞተበትን ምስጢር የማጣጣል ጠላት የሄደበትን የርቀት ጥግ ልታስተውሉ ይገባል። እውነት ነው፣ አንዱ ስለ ሁሉ ሞቷል። ይህ አንዱ የዘላለም አምላክ የሆነ የሰማይና የምድር ፈጣሪ የሆነ ለሰው ልጆች ሁሉ ኃጢአት፣ ለሰው ልጆች ሁሉ በደል ሲል የሞተ ነው። ይሄ አንዱ። ወገኖች ሆይ ዛሬ በክርስቶስ ያልሆናችሁ ጌታ ኢየሱስ ክርስቶስን የሕይወታችሁ አዳኝ አድርጋችሁ ያልተቀበላችሁ ለእናንተ መልእክት አለ። ኢየሱስ ክርስቶስ ስለ እናንተ ሰው ሆኖላችኋል። እኔ ክርስቶስ ወደ ሕይወቴ ሲመጣ ትዝ ይለኛል። እድሜ ገና የ14 ዓመት ልጅ እያለሁ በ14 ዓመቴ ክርስቶስ ወደ ልቤ ሲመጣ ከአይምሮዬ በላይ በእርግጥ ማረሳቸው ታሪኮች አሉ። ክርስቶስ ወደ እኔ ልብ መጥቶ ከማንኳኳቱ በፊት እኔ በጥያቄ የተሞላው ሰው ነበር። ጥያቄ ገና በሕፃንነቴ ስሞት ወዴት ነው የሚሄደው? በእውነት እኔ ከሞትኩ በኋላ መንግሥት ሰማያት እገባለሁ የሚል ጥያቄ ነበር። ይህንን የሚያረጋግጥልኝ ይህንን ተስፋ የሚሰጠኝን ሰው በጣም ብፈልግም ላገኝ አልቻልኩም። አዎ መንግሥት ሰማያት መግቢያ መንገዱ ይሄ ነው የሚለኝን አላገኘም። አለቅስ ነበር፣ አዝን ነበር። ለራሴ እንደዚህ ለው ነበር፣ ሁሴን ምን ይሻልሃል እለዋለሁ። ስሜ ሁሴን መሐመድ ነውና ምን ይሻልሃል? ምን ይሻለኛል? በትልቅ ጭንቀት ውስጥ ነበር። ግን በሚገርም ሁኔታ ሊገባኝ በሚችል መንገድ አሁን ለእናንተ ብነግራችሁ ምናልባት ለእናንተም ባይገባችሁ ለእኔ ግን በገባኝ መንገድ አንድ ምሽት ላይ እንደዚህ ሆነ። እንቅፋት ብድግ አድርጎ ሲመታኝ የለመድኳቸው በድንጋጤ ካፊያ የማወጣቸው ቃል ነበረ። ሁሉም ሰው በእምነቱ ሲደነግጥ የሚያወጣውን ቃል እኔም የለመድኩትን ቃል የማወጣው ቃል ነበረኝ፣ የምለው ነገር ነበረኝ። ያን ቀን ግን ብዬ የማላውቀውን አልኩ። እንቅፋቱ ብድግ ሲያደርገኝ ድንገት በስመ አብ ወልድ መንፈስ ቅዱስ አንድ አምላክ አልኩኝ። ከዛ ወደ አይምሮዬ መለስ ስል በስመ አብ ወልድ መንፈስ ቅዱስ አንድ አምላክ በራሴ አፍ ክርስቲያኖች የሚጠሩትን በስመ አብ ወልድ መንፈስ ቅዱስ አንድ አምላክ፣ በስመ አብ ወልድ መንፈስ ቅዱስ አንድ አምላክ እየተገረምኩኝ እየተደነቅኩኝ። ከዛ በኋላ ታሪኩ ሰፊ ነው። ለመጀመሪያ ጊዜ በራሴ አፍ እንቅፋት መጥቶ ሲጥለኝ በስመ አብ ወልድ መንፈስ ቅዱስ አንድ አምላክ አልኩ። ወገኖች ሆይ አንዱ ስለ ሁሉ ሞተ ያልኳችሁ እግዚአብሔር ወልድ የሥላሴ አካል ጌታችን ኢየሱስ ክርስቶስ ስለኔ ስለ እናንተ ሞቷል። ዛሬ ወደ እርሱ ጋብዛችኋለሁ። ሕይወታችሁን ለእርሱ ስጡ። መዳን በሌላ በማንም የለም። ብቸኛው አዳኝ ስለ አንተ፣ ስለ አንቺ፣ ስለ እርሶ፣ ስለ ኃጢአታችን ዋጋ የከፈለ ሰው ሆኖ በሰውነቱ የሞተልን አንድ አለ። እርሱም ኢየሱስ ይባላል። በኢየሱስ ክርስቶስ አምናችሁ ትድኑ ዘንድ
ግብዣዬ ነው። የዳናችሁ በጌታ ያላችሁ ይህንን እውነት ለሌሎች ታበስሩ ዘንድ በጌታ ፍቅር አነሳሳችኋለሁ። ሰላም ይብዛላችሁ። በሚቀጥለው ክፍለ ጊዜ እንገናኛለን። ተባረኩ።